ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶች እንዲሁም ደግሞ ለህይወታችን በጣም ጠቃሚ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ስለዚህ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ ትምህርቶች ወደ እናንተ በቀላሉ ይደርሳሉ ማለት ነው። ከዚህ በተጨማሪ ደግሞ አማርኛ እንግሊዝኛ በተለያየ ቦታ ሆናችሁ በተለያየ አጋጣሚ የትምህርት እድል ያላገኛችሁት አሁን ግን በያላችሁበት ቦታ ሆናችሁ መማር የምትፈልጉ ተማሪዎች ከእናንተ የሚጠበቀው መደወል ብቻ ነው ማለት ነው። በኢሞ፣ በዋትሳፕ፣ በቴሌግራም በታች ባስቀመጥንላችሁ ስልክ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። በዛሬው ቪዲዮ ደግሞ በጣም ቀለል ያለችና እናንተ በመሰረቱ ከመጀመሪያው ጀምራችሁ ማወቅ ያለባችሁ ፊደላቶች አሉ። እነሱም ፊደላቶችን በአማርኛ አድርጌ ያሳያችኋለሁ ማለት ነው። ልክ ኤቢሲዲ ብላችሁ የምትቆጥሩትን ፊደል እንዳትቸገሩ በአማርኛ ጽፌ ነው ያመጣሁላችሁ ማለት ነው። ስለዚህ ከመሰረቱ ጀምረን እያንዳንዷ ፊደል እየተመለከትን እንሄዳለን ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ ቤተሰቦች እዚህ ጋር እንደምትመለከቱት እነኚህ 26 የሚሆኑ የእንግሊዝኛ ፊደላቶች ናቸው ማለት ነው። እንደገና ደግሞ የእነሱን ስም ደግሞ በታች በኩል በአማርኛ አምጥቼላችኋለሁ ማለት ነው። ቤተሰቦቻችን አብዛኛው ተማሪ እነኚህን ፊደላቶችን ለመያዝ ይቸገራል ማለት ነው። ኖርማሊ ኤቢሲዲ እያለ ልክ እንደ ሙዚቃ እንደሚይዝ ሊይዝ ይችላል። ግን እያንዳንዱ ለይቶ ለመያዝ በተለይ መጀመሪያ ለጀማሪ ተማሪዎች በጣም ስለሚከብዳችሁ ይህን ቪዲዮ በጣም አጠር ያለችና ቀለል ያለች ቪዲዮ ነው ያመጣውላችሁ። ስለዚህ ከመጀመሪያው ጀምረን እያንዳንዷን ፊደል በአማርኛ ከስር እየጻፍኩ አሳያችኋለሁ። ከዛ በኋላ በቀላሉ እንደምትይዟቸው እርግጠኛ ነኝ ማለት ነው። የመጀመሪያዊቷ ፊደል ማናት? ኤ ፊደል ናት። አያችሁ ኤ ስንል የእንግሊዝኛ ፊደሏ ኤ ይችኛዋ ናት። ከዛ ደግሞ በአማርኛ ከስር ኤ አያችሁ ከአ ቤተሰብ አምስተኛዋ ፊደል ናት ማለት ነው። ስለዚህ ኤ በሚለው ፊደል ትይዛላችሁ ማለት ነው። አንዳንድ ጊዜ ደግሞ አ ብላችሁ የምታነቡበት ቦታ አለ፣ አ ብላችሁ የምትጽፉት ቦታ አለ ማለት ነው። እሱን ደግሞ ስትጽፉ ወይም ስታነቡ ወደ ተግባር ስትገቡ የምትለማመዷቸው አይነት ነገሮች ናቸው ማለት ነው። ስለዚህ የመጀመሪያዋ ፊደል ኤ ናት። ሁለተኛይቷ ፊደል ደግሞ ማናት? ብ አያችሁ ቢ አያችሁ ቤ ቤተሰብ ሶስተኛዋ ፊደል ነው ማለት ነው። ቤተሰቦቻችን ቤቡ ቢ ምንላት ቢ ሶስተኛይቷ ፊደል እች ናት ማለት ነው። ስለዚህ እሷን ብ ብለን እንጠራለን ማለት ነው። ቤተሰቦቻችን ወደ አማርኛ ስንቀይር ወይም እኛ በፈለግነው መንገድ ለመጻፍ ስንፈልግ አናባቢዎቹን እየጨመርን ወደ ባ፣ ወደ ቤ፣ ወደ ቦ፣ ወደ ቡ እንቀይራለን። ግን አሁን ኤቢሲዲ ብለን ስንቆጥር ቢ ምንላት ፊደል እችኛዋ ናት ማለት ነው። ቤተሰቦቻችን በጣም አሪፍ። ኤ ቢ ከዛ ደግሞ ሲ ስንል ሲ ፊደል እችኛዋ ናት። ሴ ቤተሰብ ሲ ምንላት ሱ ሲ ምንላት ሶስተኛይቷ ፊደል እች ናት ማለት ነው። ቤተሰቦቻችን ሲ ፊደል እች ናት ማለት ነው። ሲ ስንል እንደዚህ እናነባታለን። አንዳንድ ጊዜ ደግሞ እንደ ክ የምናነብበት ጊዜ አለ ማለት ነው። ስትማሩ አሳያችኋለሁ ማለት ነው። እንደዚህ በኪ የምናነብበትና በሲ የምናነብበት ጊዜ አለና መች እንደሆነ በትክክል በሌላ ቪዲዮ አሳያችኋለሁ ማለት ነው። ቤተሰቦቻችን እቺ ፊደል ሲ ትባላለች ማለት ነው። ከዛ ደግሞ ቀጥሎ ማናት? ዲ ፊደል ናት። ዲ ፊደል ማለት ዲ ፊደል ሆና ካፒታሏ ናት ማለት ነው። ስሞሎች አሉ ትናንሾች ማለት ነው። ትናንሾቹን በሌላ ቪዲዮ አሳያችኋለሁ ማለት ነው። ዲ ስንል ደግሞ ከዴ ቤተሰብ በአማርኛ ሶስተኛዋ ዲ ፊደል እች ናት ማለት ነው። ቤተሰቦቻችን በጣም አሪፍ። ከዛ ደግሞ ኢ ስንል ኢ ከአቤት ኢ ሶስተኛዋ ቅድም ኤ ብለን ስናነብ ስድስተኛዋና የተጠቀምነው ማለትም አምስተኛዋና የተጠቀምነው ግን ኢ ስንል ዝች ጋ ኢ ፊደል ሶስተኛዋ ከአቤት ሶስተኛዋን ፊደል እንጠቀማለን ማለት ነው። ቤተሰቦቻችን ኢ በጣም አሪፍ። ኢ ብለን ነው የምናነበው። አንዳንዴ ደግሞ ኤ ብለን የምናነብበትም ጊዜ አለ ማለት ነው። በእንግሊዝኛ ቋንቋ ትንሽ ውስብስብ ያሉ ነገሮች አሉ፣ ህጎች አሉ። እነሱን በደንብ እየተማራችሁ እየተለማመዳችሁ ስትሄዱ የምትለማመዷቸው ነገሮች ናቸው ማለት ነው። ቤተሰቦች በጣም አሪፍ። ከዛ ደግሞ ኤፍ አያችሁ፣ ኤፍ አያችሁ፣ እቺ ፊደል ፍ የምለውን ፊደል ለመግለጽ ነው ማለት ነው። ቤተሰቦቻችን
ፊ፣ ፋ፣ ፍ ምናምን እያለን የምንጽፋቸው ነገሮችን በአማርኛ የፌ ቤተሰቦችን ፊደል ለማሳየት ነው ማለት ነው ቤተሰቦች። ስለዚህ እፍ የምንላት ፊደል እች ናት ማለት ነው። ከዛ ደግሞ ጅ ስንል ጂ ፊደል እቺ ከጄ ቤት ሶስተኛዋ ማለት ነው። ከጄ ቤት ሶስተኛዋ ጂ ፊደል ጄ ጁ ጂ የምንላት እችኛዋ ናት ማለት ነው ቤተሰቦቻችን። አንዳንድ ጊዜ ደግሞ ግ ብለን የምናነብበትም ጊዜ አለ ማለት ነው። እሱንም እያነበባችሁ ስትሞክሩ ቃላቶችን በግ የሚነበቡ ቃላቶችን ስታገኟቸው የሚታቋቸው ይሆናል ማለት ነው ቤተሰቦች። በጣም አሪፍ። እችኛ ጂ ፊደል ናት ማለት ነው። ከዛ ኤች የምንላት ፊደል አለች፣ ወይም ስናነብ ህ የሚል ድምፅ ያላት ፊደል ናት ማለት ነው ቤተሰቦች። እዚህ ጋር ግን ስንቆጥር ኤች አያችሁ፣ ኤ ፊደል አለች፣ ከዛ ቺ ፊደል አለች፣ ኤች ብለን ነው የምናነባት ማለት ነው። ከዛ ደግሞ ኤች ካልን በኋላ አይ አንድ ቁጥር የምትመስሉ አይችኛዋ ደግሞ አይ አና ይ አይ አይ ብላችሁ ነው የምታነቡት ማለት ነው። ስለዚህ ይህኛውን ከስር በአማርኛ ያመጣሁላችሁ ለምንድን ነው ካላችሁ ቤተሰቦች አብዛኞቹ እየቆጠራችሁ ስትሄዱ ወይም ወደፊት በቀጥታ ቆጥራችሁ ወደኋላ ስትመለሱ ስለሚከብዳችሁ ከታች በአማርኛ የጻፍኩትን እያነበባችሁ በቀላሉ እንድታስታውሷቸው በምለው ነው ያመጣሁላችሁ ማለት ነው። በጣም አሪፍ። አይ ስትሉ አይ ብላችሁ እንደዚህ ታነባላችሁ ማለት ነው። በጣም አሪፍ። ከዛ ይችኛዋ ደግሞ ማናት? ጄ ትባላለች። ጄ እዚህ ጋር ጂ ናት ያልናት፣ ችኛዋ ደግሞ ጄ ናት ማለት ነው ቤተሰቦች። ጄ ስንል ደግሞ ከጄ ቤት አምስተኛዋ ባለቀለቷ ፊደል ተጠቅመን ጄ እንላለን። ከዛ ቀጥሎ ደግሞ ኬ ነው አይደል የምንለው። ኬ ስንል ደግሞ ከኬ ቤት አምስተኛዋ አሁንም ኬ ብለን እናነባታለን። ከኬ ቀጥሎ ደግሞ ማናት ያለችው? ኤል ወይም ል የሌ ቤተሰብ ፊደላቶችን በአማርኛ ለምሳሌ የሌ ቤተሰብ ፊደላቶች አሉ አይደለ? ለነሱ ዋና ተነባቢ ፊደል እች ናት ማለት ነው። ስለዚህ ስናነባት እንዴት ነው የምናነባት? ል እና ል ከዛ ል። አያችሁ፣ ይህ ፊደል ለምሳሌ እችኛዋ ፊደል የምለው ፊደል እንደዚህ ነው የሚጻፉ ማለት ነው። ከዚህ በፊት አይታችሁ ላታውቁ ትችላላችሁ። ግን የሚል ድምፅ ሲሆን ከጎሮሯችን ነው የሚወጣው ይሄ ድምፅ። ስለዚህ የምለውን ድምፅ ለመጻፍ እችን ፊደል ነው የምንጠቀመው ማለት ነው ቤተሰቦች። በጣም አሪፍ። ል የምለውን በዚህ መልክ ጽፈናል ማለት ነው። ከዛ ደግሞ እም፣ አሁንም ኤ ራሱ አለ። ከዛ ም፣ ከዛ እም ብለን በዚህ መልክ እንጽፋለን። እን ስንል ደግሞ እቺ ናት እን። ከዛ ኤ ፊደል አለች፣ ከዛ ኒ ፊደል አለች፣ እን። አያችሁ፣ በዚህ መልክ እያነበባችሁ ትሞክራላችሁ ማለት ነው። ከዛ ኦ ስንል ኦ አንድ ፊደል ናት። ፒ ስንል ደግሞ ፒ ከፔ ቤት ሶስተኛዋ ፊደል ፒ። ከዛ ደግሞ ኪው ስንል ደግሞ ኪው አያችሁ፣ ኪዩ አያችሁ፣ እንደዚህ ነው የምናነባት። ስለዚህ ኪዩ ብዬ ነው ያመጣውላችሁ። የአማርኛውን የታችኛውን አይታችሁ በቀላሉ ድምጿን ልትጠሩ ትችላላችሁ ማለት ነው ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ መጨረሻው መስመር ደርሰናል። እነኝን ተመልክተን የምናጠቃልል ነው የሚሆነው ማለት ነው። እነኚህ ለእንግሊዝኛ ፊደላቶች መሰረት ናቸው፣ ማለትም ለእንግሊዝኛ ቋንቋ መሰረት ናቸው ማለት ነው። ስለዚህ በእነዚህ አጠራራቸውን በትክክል ካወቃችሁ ስታነቡ ምንም አትቸገሩም ማለት ነው ቤተሰቦች። በጣም አሪፍ። አሁን እችኛዋ ደግሞ ማናት? አር ስንል አ ፊደል አለች፣ ከዛ ር ፊደል አለች። ስለዚህ አር ብለን እናነባታለን ማለት ነው ቤተሰቦቻችን። ከዛ ኤስ ስንል ኤ ፊደል አለች፣ ከዛ ሲ ቤተሰብ ሲ ፊደል አለች፣ ኤስ። ከዛ ደግሞ ት ፊደል አለች። ቲ ማለት የአማርኛው ቴ ቤተሰብ ዋናው ተነባቢ ናት። ቲ ብለን ነው የምናነባት እዚህ ጋር ቲ። ከዛ እናንተ አናባቢን እየጨመራችሁ ታ ቶ ምናምን ወደምለው መቀየር ትችላላችሁ ማለት ነው። ቲ አለች። ከዛ ደግሞ ዩ አለች። ዩ ስንል ዩ ፊደል እችኛዋ ናት። ከዛ ደግሞ ቪ አያችሁ፣ ቪ ስንል ደግሞ እችኛዋ ፊደል አለች ማለት ነው። ቪ ምንላት። ስለዚህ ቢ ብላችሁ ካነበባችሁ ትክክል አይደለችም ማለት ነው። ስለዚህ ቪ ብላችሁ ቫይብሬት ያደርጋል ማለት ነው በከንፈራችሁ። ቪ ብላችሁ ነው የምትጠሯት ማለት ነው። በጣም አሪፍ። እዚች ጋር ደግሞ ደብልዩ
አያችሁ ደብሊው ብላችሁ ስታነቡ ልክ ደብሊው ብላችሁ ታነባላችሁ ማለት አይደለም። እዚህ ጋር ስትቆጥሩ ነው እንጂ ደብሊው የምትሉት እዛ ጋር ስታነቡ የወይ ቤተሰብ ፊደላት ለምሳሌ በአማርኛ እቺ ፊደል አለች አይደለ? ወይ ፊደል። ስለዚህ የወይ ቤተሰብ የምትወክል ፊደል ናት ማለት ነው። ግን እዚህ ጋር ስንጠራት ደብሊው ው የሚል መጨረሻ ላይ የምትመጣ ፊደል አለች። እሷ ነው የምንወስደው ማለት ነው በአማርኛ። ስለዚህ ው ወይም ደብሊው ምንላት ፊደል እቺ ናት የምትሆነው። ከዛ ደግሞ ኤክስ ኤክስ ስንል ደግሞ ኤ ፊደል አለች፣ ኪ ፊደል አለች፣ ከዛ ስ ኤክስ ብለን እናነባታለን። ከዛ ደግሞ ዋይ ስንል ዋ ፊደልና ይ ዋይ ዋይ። ከዛ መጨረሻ ላይ ዘድ ወይም ዚ ስንል ዚ ፊደል እችኛዋን እንጠቀማለን ማለት ነው። ቤተሰቦቻችን በጣም አሪፍ። እነኚህ በጣም መሰረታዊ የሆኑ ነገሮች ናቸው። ስለዚህ እነኚህን ፊደላቶችን መጀመሪያ ከለየን በኋላ ከአማርኛ ወደ እንግሊዝኛ እየቀየርን እንደዚህ እንለማመድና ከዛ በኋላ ነው ወደ እንግሊዝኛ የምንሄደው ማለት ነው። ብዙ ተማሪዎች እኔ ጋር ይመጣሉ፣ ለመማር የሚመጡ ተማሪዎች አሉና በቀላሉ እንዴት ነው ማስረዳላቸው? እንደዚህ ፊደላቶቹን መጀመሪያ ወደ አማርኛ እንቀይራለን። እነሱ አማርኛውን በደንብ የሚያውቁ ስለሆኑ አማርኛውን በደንብ ማንበብ ከቻሉ በኋላ ነው እንግሊዝኛ ማስተምራቸው። ለምን ካልሆነ ደረቅ እንግሊዝኛ ባስተምራቸው ስለሚከብዳቸው ወደ አማርኛ ቀይረናቸው ድምጻቸው እንዴት እንደሚጠራ እንደዚህ ከተመለከትን በኋላ ወደ እንግሊዝኛ ቋንቋ ገብተን ስንማር በቀላሉ እንድትለምዱ ያደርጋችኋል ማለት ነው። ቤተሰቦቻችን በጣም አሪፍ አሪፍ ቪዲዮዎችን ይዘን እንመለሳለን። እናንተ ላይክ ሼር ማድረግ እንዳረሱ። ስለተከታተላችሁኝ አመሰግናለሁ። ላይክ ኮሜንት እያደረጋችሁ ብትወጡ የበለጠ ደግሞ ብዙ ቪዲዮዎችን ይዤላችሁ እመጣለሁ ማለት ነው። ቤተሰቦች አመሰግናለሁ ስላዳመጣችሁኝ። መልካም ጊዜ